ሰላም እንደምቆያችሁ ብረት ነው ከኢትዮጵያ ለዛሬ ይዤላችሁ የመጣሁት ግሪክ ሀገር ዩኒቨርሲቲ ኦፍ ፓትራስ ምሰጥ ማስተርስ ፕሮግራም አለ። እነሱ ላይ በሁማን ኮምፒውተር ኢንተራክሽን ላይ እና በጤና ላይ በሁለት የተለያዩ ፕሮግራሞች ላይ እና ሌሎች እንትኖች አሉ ስፔሻላይዜሽኖች። እነሱ ላይ ማስተርስ ፕሮግራም አፕላይ ማድረግ ከፈለጋችሁ ስለነሱ ስኮላርሺፖች የተወሰነ ለማለት ነው የመጣሁት። አሁን ለ2025 አፕሊኬሽኑ ኦን ነው። እዚህ ጋር አፕላይ ለማድረግ ያው አንደር ግራጁዌት ዲግሪ በኮምፒውተር ኢንጂነሪንግ፣ በኢንፎርሜሽን ቴክኖሎጂ፣ በኤሌክትሮኒክስ፣ በፊዚክስ፣ በማቴማቲክስ እና ከዚህ ጋር ተዛማጅ በሆኑ ፊልዶች ያጠና ሰው እና ከተለያየ እውቅና ካለ ዩኒቨርሲቲ የተመረቀ ሰው አፕላይ ማድረግ ይችላል ነው የሚለው። አሁን በዚህ ሰዓት ትምህርት ላይ ያላችሁም አንደር ግራጁዌት ትምህርት የተከታተላችሁ ያላችሁም ከኦገስት በፊት ዲግሪያችሁ የሚጨርሱ ከሆነ አፕላይ ማድረግ ትችላላችሁ ነው። ምክንያቱም ትምህርቱ የሚጀምረው ፈርስት ኦፍ ኖቨምበር ነው ማለት ነው። አትሊስት እዛ ላይ አፕላይ ማድረግ ትችላላችሁ። የዚህ አሁን ስላይ ሴሌክሽን ክራይቴሪያው ምን ይመስላል የሚለው ውጤት 7 ከ10 መሆን አለበት ነው የሚለው። ይሄ ማለት 7 ማለት 2.8 እና ከዛ በላይ ማለት ነው ወደ ኢትዮጵያ ስንቀይር በዳይሬክት ኮንቨርሽኑ። አሁን እናንተ በትክክለኛው የግሪክ እና የኢትዮጵያ ኢኩቫለንስ እንዴት ይሰራል የሚለውን ቻት ጂፒቲ ጠይቃችሁ ቼክ ማድረግ ትችላላችሁ። ከዛ ያው የእንትናችሁ ግራጁዌሽን ሰርቲፊኬታችሁ ላይ ቬሪ ጉድ ኦር ይሄ ሃየር ክላስ ምናምን የሚል እንትን ቢኖር ሞር ይመረጣል ነው። እንግሊዝኛ ቢ2 ሌቭል ላይ መድረስ አለብን ኦር ኢኩቫለንት ያ ማለት ሚዲየም ኦፍ ኢንስትራክሽን ብንጠቀም ለዚህ ይሆናል ማለት ነው። የዚህ አሁን አፕሊኬሽኑ የተጀመረው ጁን 1 ጀምሮ ነው። ዴድላይኑ ደግሞ ኦገስት 31 ነው ማለት ነው። ለዚህ እዚህ ጋር አፕላይ ለማድረግ አሁን እነዚህ ዶክመንቶች ያስፈልጋሉ ነው። ይሄ ፎርሙን ዳውንሎድ ለማድረግ እዚች ጋር ክሊክር ምትላለች እሷን ተጠቅማችሁ ዳውንሎድ ማድረግ ትችላላችሁ። ከዛ አፕሊኬሽኑ መጀመር ትችላላችሁ ማለት ነው። የሚያስፈልጉ ዶክመንቶች እነዚህ ናቸው። አሁን ለምሳሌ ፎርም ያስፈልጋል፣ ከዛ ሲቪ ያስፈልጋል፣ ኮፒ ኦፍ ዲግሪ ሰርቲፊኬት ያስፈልጋል፣ ትራንስክሪፕት፣ እነዚህ ፕሩፍ ኦፍ እንግሊሽ ላንጉዌጅ ኦር ሚዲየም ኦፍ ኢንስትራክሽን እና ሌላ ካለም ሁለት ሪኮሜንዴሽን ሌተር፣ ከዛ ሪሌቫንት ፐብሊኬሽን ካለን እሱ እንትን ነው ኦፕሽናል ነው። ከዛ ፎቶ ኦፍ አይደንቲቲ ካርድ ኦር ፓስፖርት እና የራሳችን ፎቶ ያስፈልጋል ማለት ነው። ስለዚህ እነዚህ 9 ነገሮች ከ9ኙ አንዱ ኦፕሽናል ነው። አሟልተን አፕሊኬሽኑን መጀመር እንችላለን ማለት ነው። አሁን ይሄን አፕላይ ካደረግን በኋላ ከመቼ እስከ መቼ ነው ታይም ላይኖቹ የሚለውን ኢንተርቪው መቼ ነው የምናደርገው፣ ከዛ አፕላይ ካደረግን በኋላ ከዛ ኦንላይን ሴሌክትድ ከሆነ በኋላ ኦንላይን ሬጂስትሬሽን መቼ የምናደርገው ምናምን የሚለውን ሙሉ መረጃውን እዚህ ጋር ማየት ትችላላችሁ። ኦፊሻል ፔጅ ኦፍ ዩኒቨርሲቲ ኦፍ ፓትራስም እዚህ ላይ ገብታችሁ ማየት ትችላላችሁ። ኦፊሻል ፔጁ ላይ የምትፈልጉትን መረጃ በደንብ ማየት ትችላላችሁ። ኦፊሻል ኮል ለዚህ ስኮላርሺፕ የወጣው ኮል ደግሞ በግሪክ ነው ያለው፣ በግሪስ ቋንቋ ነው ያለው። እዚህ ጋር እነሱን ማየት ትችላላችሁ። ደን ኮርስ የሚጀምረው ሰፕተምበር 29 ነው። ከዛ በፊት ሁሉም ነገር ያልቃል። ሰፕተምበር 29 2025 ኮርስ ይጀምራል ነው የሚለው። አፕላይ ለማድረግ አሁን አፕላይ ናው የምትለውን ክሊክ ማድረግ እንችላለን። ኦር ክሊክር የሚለውን ክሊክ ስናደርግ ወደ አፕሊኬሽን ፖርታሉ ቀጥታ ይወስደናል ማለት ነው። አሁን ለምሳሌ አፕሊኬሽን ፖርታሉ ላይ ስንገባ እዚህ ይመጣል። ኒው አፕሊኬሽን የሚለውን ክሊክ እናደርጋለን። ከዛ እዚህ ጋር ይሄን ካስገባን በኋላ ኔክስት እንላለን። ማኑዋል የሚለውን ክሊክ አድርገን ዳውንሎድ ካደረግን ቀጥታ እንዴት አፕላይ እንደምናደርግ ሙሉ ፕሮሰሱ እናያለን። ከዛ አሁን ይሄ የመጀመሪያው ፖስት ግራጁዌትን እንፈልገው ፒኤችዲ አይደለም የሚለውን ፖስት ግራጁዌትን ክሊክ እናደርግና እዚህ የተዘረዘሩ ፊልዶች አሉ። ከነዚህ ፊልዶች እኛ መማር እንፈልገውን የኛን ፕሮግራም እናያለን ማለት ነው። አሁን በጣም ብዙ ነው ዲፓርትመንቱ ያለው። የዚህኛውን በዚህ ወይ ማየት ትችላላችሁ። አሁን ለምሳሌ እኔ በማቴማቲክስ አፕላይ ማድረግ ቢፈልግ ወይ በኮምፒውተር ሳይንስ ከፈለኩኝ ከዚህ ጋር ከዘረዘሩት ውስጥ ክሊክ አደረግና ከዛ በታች በኩል ሊስቱን ያመጣል ማለት ነው። ይሄን መርጣል፣ ይሄን የሚጀምረው በዚህ ሰዓት ነው ብሎ ኦፕሽን ያመጣል። ከዛ እሱ ኔክስት ሳደርግ ወደ ተጨማሪ መረጃዎችና አፕሊኬሽኑን መቀጠል እችላለሁ ማለት ነው። በዚህ ወይ መሙላት ትችላላችሁ። ይህን አፕሊኬሽን አሁን ለምሳሌ እንበልና በማቴማቲክስ መረጥኩኝ። ልክ ስመርጥ ከታች እንደዚህ ይመጣል፣ ምርጫ ኦፕሽን ይመጣል። ከዛ በዚህ ቀን ነው እንትምትሉ ትምህርት የሚጀምረው በዚህ እንትን ነው በዚህ ሴሚስተር ነው ምናምን ይሄን ነው መረጥኩ ይላል። የስ ብዬ ኔክስት ስል ከላይ ነው ኔክስት ምልክት ያለው። እሷን ኔክስት ስል እዚህ ጋር ፐርሰናል ኢንፎርሜሽን እና ተጨማሪ መረጃዎችን ካስገባን በኋላ ኔክስት እያል
ሙሉ አፕሊኬሽኑ መጨረስ እንችላለን። ለዚህ ደግሞ ማኑዋል ምትላለች እቺን ከኔክስት ምልክቷ በዚህ በኩል እሷን ዳውንሎድ አድርጋችሁ ሙሉ ፕሮሲጀሩን ማየት ትችላላችሁ። እሱ ላይ ደን ፈርዘር ኮንታክት ማድረግ የምትፈልጉት ካለ ከታች ሙሉ ኢንፎርሜሽን ማግኘት ትችላላችሁ ማለት ነው። ሌላው ደግሞ ሁለተኛው በጤና ነው። ሶ የዚህም አፕሊኬሽኑ አሁን ኦን ነው ኦልሬዲ። ደን እዚህ ጋር አፕላይ ለማድረግ አሁን ኮሉን የዚህ በእንግሊዝኛ ያለውን የዚህ የስኮላርሺፑን ኮል እዚህ ጋር ማየት ትችላላችሁ። ከዛ ፊት ግን ፎርም አለ። ያን ፎርም ማየት ትችላላችሁ። ሙሉ መረጃዎችን አንብቡ። ለዚህ ስኮላርሺፕ አፕላይ ለማድረግ የሚያስፈልገው ዶክመንት ምንድነው የሚለውም እዚህ ጋር ተዘርዝሯል። እነዚህ በሙሉ ያስፈልጋሉ ነው፣ አንብቧቸው። ይሄን ዶክመንት የሚያስፈልግ ከሆነ ደግሞ እንዴት አፕላይ እናደርጋለን የሚለውን በቀጣይ እናያለን ማለት ነው። ሶ እነዚህን ራፍሊ እናንተ በደንብ አንብቡ። እኔ ፕሮሲጀሩን ለማሳየት ያክል ነው የከፈትኩ እንጂ እናንተ እያንዳንዱ ነገር በጥንቃቄ አንብባችሁ ነው መሙላት ያለባችሁ። ዘን ይሄ ኮፒ ያስፈልጋል፣ ይሄ ዶክመንት ያስፈልጋል እንዳለ እነዚህ በዝርዝር አሉ። ሶ ይሄን ካዘጋጃችሁ በኋላ ቀጥታ እዚህ ኪ ኢንፎርሜሽን ተብሎ የተቀመጣል። አሁን ለምሳሌ አፕሊኬሽን ዴድላይኑ ከመቼ እስከ መቼ ነው? እስከ ሰፕተምበር 19 ይላል። ከዛ ክላስ የሚጀምረው ኦክቶበር ውስጥ ነው ይላል። ከዛ ዱሬሽኑ ለሁለት ሴሚስተር ነው። ላንጉጅ እንግሊዝኛ ነው። ታይም ፕላኑ ደግሞ እዚህ ጋር ባለው መሰረት ነው። ሎኬሽኑ እንደዚህ አይነት ቦታ ነው። አቴንስ እንደዚህ አይነት ቦታ ነው ይላል። ቱሽን ፊ 4000 ዩሮ ነው ይላል። ይሄ ኤግዘምት ይደረጋል ወር በስኮላርሺፕ ከቨር ይደረጋል ነው። ስለ ስኮላርሺፖቹ ደግሞ በዚህ በኩል አለ። አሁን ቱሽን ፊውን 4000ን ራሱ ከፍሎ የሚሄድ ሰው ካለ እንዴት ነው መክፈል የሚችለው የሚለው እዚህ ጋር አለ። ከዛ ፍሪ ቱሽን ፊ እንዴት ነው መሆን የሚቻለው፣ ከዛ ስኮላርሺፕ አፕላይ እናደርግ ከሆነ ስኮላርሺፖቹ ምን ምንድን ናቸው የሚለውን የስኮላርሺፖቹንም ዝርዝር እዚህ ጋር ማየት ትችላላችሁ። ፈርዘር ኢንፎርሜሽን እዚህ ጋር ከፈለጋችሁ ከታች ኮንታክት የምላለ በዛው ኮንታክት ማድረግ ትችላላችሁ ማለት ነው። አሁን አፕሊኬሽኑን ለመጀመር አፕላይ የምትለውን አሁን ክሊክ ስታደርጉ ቀጥታ እዚህ ጋር ያመጣል። ይሄ አሁን ሙሉ ፕሮሲጀሩን ነው የሚያሳየው። አፕሊኬሽን ፕሮሰስ ኢንስትራክሽን ነው። ኒው አፕሊካንት ከሆናችሁ ስቴፕ 1 ላይ ይሄን አድርጉ ይላል። ስቴፕ 2 ላይ ይሄን አድርጉ ይላል። እስከ ስቴፕ 9 ይሄዳል። ሶ ይሄን በሙሉ ስቴፑን ደግሞ በማኑዋል ፎርም ማግኘት ትችላላችሁ። ያ ማኑዋል ምን ያደርጋል? ጋይድ ያደርጋችኋል። ሙሉ አፕሊኬሽን ፕሮሲጀሩን ጋይድ ያደርጋችኋል። ማኑዋሉን እያያችሁ ብቻ ክሊክ ያደርጋችሁ መሄድ ነው ማለት ነው። አሁን ለምሳሌ ስቴፕ 1 ላይ አካውንት ኒው አፕሊኬሽን ብላችሁ ጀምሩ ይላል። ከዛ ያን ለማድረግ እዚች ጋር እቺን ተጫኑ ይላል። ከዛ ስቴፕ 2 ላይ ዲግሪያችሁ ምረጡ ይላል። ስቴፕ 3 ላይ ያለ እስከ ስቴፕ 9 አለ። እነዚህ እስከ ስቴፕ 9 ወር 10 ያሉትን ሙሉ ማኑዋሉ ላይ ማየት ትችላላችሁ። ኦር እዚህ ላይ ሙሉ ያለውን ካነበባችሁ በኋላ አፕሊኬሽኑን መጀመር ትችላላችሁ ማለት ነው። አሁን ስቴፕ 5፣ ስቴፕ 6፣ ስቴፕ 7 ላይ ስቴፕ 9፣ 8፣ 9 ምን እንደምታደርጉት የሚለውን በሙሉ እዚህ ጋር ተጽፏል። ሶ ይሄን ካየን በኋላ አፕሊኬሽኑን መጀመር እንችላለን። አፕሊኬሽኑን እንዴት እንጀምራለን የሚለውን አፕላይ ናው ምትላለች። ሶ እሷን ስንጫን ወደ ቅድሙ ፖርታል ነው የሚወስደን። ቅድም መጀመሪያ እንደዛኛው ስኮላርሺፕ ያየነው ፖርታል አለ፣ ወደዛ ነው ቀጥታ የሚወስደን ማለት ነው። ከዛ ፊት ግን አፕሊኬሽን ፎርም አለ። ይሄ ፎርም አሁን ለምንድነው? ዩኒቨርሲቲ ኦፍ ፓትራስ ነው፣ ስኩል ኦፍ ሜዲሲን። አሁን አፕላይ የምናደርገው ፕሮግራም እዚህ ጋር አለ። ሶ አሁን የራሳችሁን ስምና እነዚህ ዶክመንቶችን አሟልቻለሁ ብላችሁ ትዘረዝራላችሁ ማለት ነው። ከዛ በኋላ ያው እዚህ ጋር ፈርማችሁ ቀን ጽፋችሁ ምናምን አፕሎድ የሚደረግ ፎርም ነው ይሄ ማለት ነው። ይሄ ለስኩል ኦፍ ሜዲሲን ነው። አፕሊኬሽኑን ለመጀመር ወደ ኋላ ትመለሱና በላይ በኩል በግራ ሳይድ አፕላይ ናው ምትላለች። እሷን ክሊክ ስታደርጉ ወደ መጀመሪያው አፕሊኬሽን ፖርታል ይወስዳችኋል። ልክ ይሄን ፕሮሲጀር ተከትላችሁ ማኑዋል ምትሏን ክሊክ ስታደርጉ ሙሉ አፕሊኬሽን ፕሮሲጀሩን ዳውንሎድ ያደርጋል። ኔክስት የሚለውን ክሊክ ካደረጋችሁ ደግሞ ወደ ዋናው አፕሊኬሽን ይወስዳችኋል። መጀመሪያ ላይ ካየነው ጋር ተመሳሳዩ ማለት ነው። አሁን ይሄ ማኑዋሉን ዳውንሎድ አደረኩኝ። ከዛ ይሄ ማኑዋል ምን ያሳየኛል? ከመጀመሪያ እስከ መጨረሻ ያለውን ስቴፑን ያሳየኛል ማለት ነው። አሁን የመጀመሪያው ፖርታሉን ክሊክ ሳደርግ የሚመጣው ይሄ ነው። ከዛ ደግሞ ኔክስት ሳደርግ ዲፓርትመንቶቹን ስትመርጡ ምናምን እነዚህ ሙሉ ፕሮሲጀሩን ያሳያል። ይህን እያያችሁ እንትን ማለት ይችላላችሁ። ምንም ግሪክኛ ቢሆን እንኳን እንትኑ ያው ስክሪንሻት ያደረጉ ስላስቀመጡ በግልጽ ስለሚያሳይ ማየት ይችላላችሁ ያለውን ነገር ማለት ነው።
በአጠቃላይ ይህን ተከትላችሁ መሙላት ትችላላችሁ። ሌሎች ፕሮግራሞችም አሉ። ዩኒቨርሲቲው ፔጅ ላይ ገብታችሁ ተጨማሪ መረጃዎችን ማየት ትችላላችሁ። እኔ ለዛሬ ሁለቱንም ፎከስ አድርገን ለማሳየት ሞከርኩት። እናንተ ግን አጠቃላይ የተለያዩ ፕሮግራሞች የተለያዩ ዲፓርትመንቶች ስላሉ እነሱንም ማየት ትችላላችሁ። የነዚህን ሊንክ የነዚህን አፕሊኬሽን ሊንኮቹን ከኢትዮሮፐር ቴሌግራም ቻናል ላይ አስቀምጣለሁ። ከዛ በተጨማሪ ከኢትዮሮፐር ዩቲዩብ ቻናል ላይ ሌሎች ስኮላርሺፕ ኦፕሽኖች አሉ። እነሱንም እንድታዩ ጋብዛለሁ። እዚህ ጋር እየገባችሁ ቀጥታ ፕሮግራሞችን መምረጥ ትችላላችሁ ማለት ነው። አሁን ኢትዮሮፐር ቻናል ላይ ስትመጡ በጣም ብዙ የተሰሩ ቪዲዮዎች አሉ። እነሱንም እንድታዩ ጋብዛለሁ። በመሃል የተለያዩ የክላሲካል ሙዚክስ ለመጫን የሞከርኩ ነው። በእነሱም ሪላክስ እንድታደርጉ ነው የምጋብዘው። ለዛሬ በዚያ በቃው። በጣም አመሰግናለሁ። ቴንክ ዩ ቬሪ ማች